ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ተወይ እኔ ያለው እግዚአብሔር ይመስገን። ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። አስተያየትም የራሳችሁን የተሰማችሁ ነገር አስተያየታችሁን አስቀምጡ ማለት ነው። ዛሬ ግን ትንሽ እኔ ሀይሚ ያየሁበትን ነገር ነውና ትክክል ነው ብዬ አላስብም ማለት ነው። ምክንያቱም ሀይሚ ዛሬ ትንሽ የራሷን ነገር እንትና እያለች ያለችው ማለት ነው እና የራሷን የራሷን ነገር ነው እንጂ ያየች እዚህ ጋር ትንሽ ዛሬ ግን ትክክል አይደለም ያደረገችው ማለት ነው። ምክንያቱም ራስ ወዳድነትን ያሳየችው ማለት ነው። ራስ ወዳድነትን ነገር ነው የገለጸችው ማለት ነው እና እሷ የፈለገችው ሀይሚ ትክክል ናት። ሀይሚ ዛሬ ልጇን ዲኤንኤንም አሳየዋለሁ ብላለች። ዲኤንኤን ማየት እፈልጋለሁ ያሉት እሷ ናትና ያለችው እናንተ ስላላችሁት ነው አለች። እሺ ምንድነው ስባለው እሱን ነው የፈለኩት ከሱ ጋር ነው ንግግር ያለች እውነት ነው። እና አንቺ ደግሞ ዛሬ በጣም አጥፍተሻልና ምክንያቱም እሷ ከማን ጋር ነው ለምንድነው የፈለገችው? ምንድነው ልታናግረው የፈለገችበት? ምን ልትለው እንደፈለገችውን እርካታ ኖርሽ አዳምጠሽ ምን ማድረግ ነበረበት? ሳምታ ውሳኔን ለኛ ማቅረብ ነበረበት። ምክንያቱም እቺ ልጅ እሱን ለምንድን ነው የፈለገችው? ምን ልትለው ነው የፈለገችው? ምን ልታወራ ነው የፈለገችው ብላችሁ መጀመሪያ ልጁ ጋር ያላትን ነገር ምንድነው ማለት ያለበትን ነገር መግለጽ ይኖርበታል ማለት ነው። እና እሷ የራሷን ነገር ነውና እንትና ያለችው ማለት ነው። መጀመሪያ ከሱ ጋራ ያላትን ነገር ጨርሳ ማዳመጥ ነበረበት። የሚያወያይ ምን ልትለው እንደፈለገችው ልጁ ያንተ አይደለም ወይ ልትል ነው ወይስ አይ ስለ ዲኤንኤውን ደግሞ እንትና አናሰጥትም አንፈልግም ልትለው ፈልገ ነው ወይስ ምንድነው? ይሄን ነገሮቹን መጀመሪያ ማዳመጥ ነበረበት፣ መስማት ነበረበት እንጂ ከመሬት ተነስታ ለምንድነው ለምን ፈለግሽው? እንዴት ነው ከኛ ምኑን ገባሽ ምናምን ማለት የለበትም እና እንትና ማለት የለበትም። እንደዚህ መገፋትና መቆጣትና እንትና ማለት የለበትም። ይሄ ትክክል ነው ብዬ ትክክል አይደለም። በማንኛችሁ እናንተ ኮመንት አስተያየታችሁን ስጡ። ምንም ልትበጠብጠው ነገር አይደለምና የመጀመሪያም ተናግራለች። ልጁ ይወለድና ከዛም በኋላ አምጥቼ ልጁን እንትና ያንተ ከሆነ የአባትነትን ትወጣለክ እና አሁን እንትና እንልም ምናምን ብላ ነበረ። ያኛው ጊዜ እንትና ካላችሁ ማለት ነው። አዎ በዛ ጊዜም ልጁ የሱ አይደለም ሊሆንም አይችልም ምናምን ብላ ነበረና እንደዛው ስትለው ምን ስትል ነበረ እና እቺ ልጅ ወልዳ ነው የመጣችው አራስ ናትና፣ ስለዚህ በደንብ አድርጋ ማዳመጥ ነበረበት። እሱም ቢሆን ሀዩን እስከዚህም ገፈተራት፣ እስከዚህም አደረጋት፣ ወደ እሷ ሄደ ማለት ነው። ምክንያቱም ሴት ነህና ሁላችንም ይሄን ነገር በደንብ የተወለደ ሁለት የሆኑትን ላይ ብቻ መሆን እና ያን ነገር ብቻ መደገፍ የለንም። አንድ ሰውን ስለወደድ ነው አንድ ሰው ስለ አከበር ነው ብቻ አይደለም። ዛሬ እኔ ለምን እንደፈለገች እሺ ከሱ ጋር ካንቺ አይደለም እኔ የፈለኩት እሱን ነው፣ እሱን ላወራት እሱን ላናግረው ነው የፈለኩት፣ ከሱ ጋር ነኝ ያለው ችግሩ ነው ያለችውና ስለዚህ ምንድነው እሺ አናግሩ የፈለግሽውን
መምጣትስ አልነበረበትም። እሷ ሀይሚ መምጣት አልነበረበትም። ምክንያቱም ከሷ ጋር አይደለም እኔ ንግግሬ ከሱ ነው። ከሱ ጋር መነጋገር የምፈልገው ከሱ ጋር ማውራት የምፈልገው ብላለች አይደለች ልጅ። ስለዚህ ምንድነው ማድረግ የነበረበት? እሺ ይኸው አናግሪው የምትፈልጊውን ነገር ምንድነው ምን ፈልገሽ ነው ብላ ነው እንደዚህ። አሁን አንቺ ብዙ ሆሂታውስ አይደለም ማየት ያለብሽ የኔ ቆንጆ። ከሷ ጋር ልጇም የኔ ነው የሱ ነው ብላ ከሆነ በፈለግሽው መልኩን አባትነቱን ማረጋገጥ ትችያለሽ። አረጋግጪው። የእሱ አባት ከሆነ ያው አንቺ ነሽ የምትወስኝ፣ ችግር የለም ልጁን ቀበለዋለሁ አሳድገዋለሁ ብለሽ ነበረ ከዚህ በፊት ማለት ነው። ልጁን ይውለድና እኔ አሳድገዋለሁ ምንም ችግር የለም ብለሽ ነበረና ዛሬ በጣም ነው የመገፈተረን እና የመቆጣትን እና እሷ ምንም ገና መቼ ጀመርኩ እኔ መቼ አወራሁት እና እኔ ያመጣሁት እሱን ላናግር ነው የመጣሁት እንጂ እና መቶም ሰላምም አላላትም። ምክንያቱም ተነጋግሩ የመጣ ነው የሚመስለውና እሱን ልታገኘው ስትል እሱ ደግሞ እሷን አንቺ ቅደምኝ አናግሪው ያለው የሚመስለው ማለት ነው። እና የእናት ልጅ እንደዚህ መሆን የለበትም። እዚህ ጋር ትንሽ አንቺ ዛሬ እንትና ብለሻል ማለት ነው። እና መረጋጋት ግዴታ ነው። እና ረጋ ስቲ የሆነ እርካታ ሲኖር ጥሩ ነው። ምንም ከኔ ልታለያይ ነው የኔ ህይወት ልትበጥብጪ ነው አንቺ የመጣሽ እኛ ልትበጥብጪ ነው ምናምን ያልሽው ልትበጥብጠው አይደለም። ምክንያቱም መጀመሪያው ገና ሳትወልድ ነው ልጅ ያወልዳ አሁን ቢሆን ኑሮ አግብተሽ ወልደሽ ቢሆን እንደዚህ ያደረግሽኝ ብትልሽ አዎ ለምንድነው እኔ ካገባው ስለወለድኩት ነው እንደ መጣሽ እንደዚህ የምትይኝ እስቲ ያራልሽ። ግን አሁን ምንድነው ያለችው የወሰናችሁትን ነገር ከሱ ጋራ እነሱ ሁለቱም ተገናኝቶ አውርቶ ከዛ ደግሞ ያንቺን የተሰማሽን ነገር መግለጽ አለብሽ ማለት ነው። አንቺ እሷ ግን ገና ናት። እሷ ምንም አላለችም። እሷ ምንም አልተናገረችም። እሷ ምንም እንትና ያለች ነገር የለምና እውነት ነገር ነው መናገር ያለብንና እውነታ ነገር ኮሜንት ላይ አስተያየቱም ስንሰጡ እናንተ እውነታ ነገር ድርጊቱንም ሁኔታውንም መግለጽ አለባችሁና እናንተ መሰል የተሰማችሁትን ነገር ነው። እኔ እንግዲህ ዛሬ ያየሁትና እኛ ሴቶችንና እርስ በራሳችን መጨካከንን እርስ በራሳችን እንዲህ መገፈታተር እርስ በራሳችን እንደዚህ እንትና መሆን የለብንም። እዚህ ጋር እውነት እንነጋገርና ማለት ነው። እንደዚህ አይነት እኛ መሆን የለበትንም ማለት ነው። እና ማዳመጥ የመዳመጥን ነገር እና ቀስ ብለን የመወያየት ነገር እንድለመድብን እፈልጋለሁ ማለት ነው። እና ዛሬ በጣም የመቆጣት የእሱን አልሰጥም የማለት ነው እና የኔን ብቻ ይሁን የማለት ነው። እና የራስሽ ያል የወደድሽው የራስሽ ነው፣ ያፈቀርሽው የራስሽ ሰው ነው። እና ግን እቺ ልጅ ከሱ ጋር ቀደም በፊት ነበረኝና አለችው እንግዲህ ህይወቱ ያላለቅም ሊሆን ይችላል ከማግባትሽ በፊት ህይወቱ ከሱ ጋር ከመመሰረትሽ በፊት ግን አንቺ እሱ ሁለት ነገር ማጣት አይፈልግም። ምንድነው መሰለሽ የቱን ለማሳመን ነው እሱ አሁን አንቺን ማጣት አይፈልግም፣ እሷንም እንትና ማለት አይፈልግም። ግን በእንትና ደግሞ አንቺ ጋር እያለሽ ነው። እና ግን ቆም ብለሽ በደንብ ብታስቢ ጥሩ ነው ብዬ አስባለሁ ማለት ነው። እንትና ከማለትሽ በፊት በደንብ አስቢበት፣ በደንብ እዩ፣ በደንብ እንትና በዩ ማለት ነው ከመወሰንሽ በፊት ማለት ነው። እና ልጅቷን ግን
እንትና ማለት አለብን ብዬ አስባለሁ ማለት ነው። የሀገሬ ልጆች እኔ የተሰማኝን ነገር ነው የተናገርኩት። እናንተ ደግሞ የመሰላችሁ ነገር ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በደውል ላይ በኮመንትም ላይ አስተያየታችሁን አስቀምጡ። እናንተ የመሰላችሁትን ሀሳባችሁን እንግዲህ ያያችሁትን ነገር በደንብ እኔ ዛሬ ያየሁትን ነገር ነው ለራሴ ሀሳብ የሰጠዋቸው። ሀገ አስተያየቴን እንትን ከወደዳችሁ ደግሞ አይደለም ትክክል አይደለም ጥሩ ከሆነ በኮመንት ላይ ሀሳባችሁን አስቀምጡ እላችኋለሁ። በምንም ነገር ይሁን እና ምንም ነገርም ቢሆን ይሁን ብያችኋለሁ። እና እንደዛ እያደረጋችሁት የእናንተን የመሰላችሁትን ነገር የእንትና ያላችሁ ነገር ካለ እንደዚሁም በእንደኔው ሀሳባችሁን መስጠት ጥሩ ነው። እና ያው የኛ ሴቶች በተለይ መደማመጥ ግድ ነው። እና አንዱን ለሁለት እናድርግ የሚባል ነገር እንደዚህ አይነት ዘመኑ የመጣውን ነገር ግን ከባድ ነው ዘንድሮ ይሄ ነገር ሁኔታው ማለት ነው። እና ራሳችሁን እስኪ አስቡበት በደንብ እዩ ማለት ነው። እና የመመታትም የመገፈተርም ብዙ ነገር አለና የልጅ እናት እንዲህ ማድረግ ተገቢ አይደለም። እና እንደዛ ከማደረግሽ በፊት እሱን ማደም መጠየቅ አለብሽ። እሱን ጠይቂ። እነሱ ሁለቱ ምን ለማለት ነው? ምንድነው ያልጨረሰች ነገር አለ ወይ? ምንድነው ከሱ የምትፈልጊው ነገር? ምንድነው የሱ ከሱ ጋር ህይወትሽን አልጨረስሽም ወይ እስካሁን ድረስ ብለሽ ያው መጠየቅ አስፈላጊ ነው ብዬ አስባለሁ ማለት ነው። እኔ እንግዲህ ያየሁትን ነገር የታዘብኩትን ነገር ነው እንግዲህ የተናገርኩት ማለት ነው። በሌላ ደግሞ ይዤላችሁ እመጣለሁ። ለሌላ እስክመጣ ድረስ ደግሞ እናንተ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ሰብስክራይብ በደውል አድርጉ። የምለቅ ነገሮቹ ቶሎ ቶሎ እናንተ ጋር ይደርሳል በደውል ላይ ስታደርጉት ማለት ነው። አስተያየታችሁ ደግሞ በኮሜንት አስቀምጡልኝ ማለት ነው። ሀሳባችሁንም የመሰለዋችሁ እናንተን ይሄን ነገር ማስተካከል አለባቸው እነሱም እውነትሽ ነው የምትለው ነገር እንግዲህ ለእውነት ነገር ነው የምናወራው። ያስተካክሉ የምለውን ነገር እንግዲህ እናንተም ያላችሁ የምትሉት ነገር አስቀምጡልን ብዬ አስባለሁ። ቤተሰብ አይደል እንዴ? እንግዲህ የእሱ ቤት ደጋፊዎቹ የእሷንም የእንትና የምለው ነገርም አለ እና እንደምላችሁ ሌላ ደግሞ ይዤላችሁ ይመጣለሁ በሚያምር ሁኔታ። እንግዲህ መሬቱ ሞቅ ደመቅ ያለ ወንዙ ቦታ